ምዕራፍ 14 እስራኤል ቀይ ባሕርን መሻገራቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በመግደሎና በባሕር መካከል በብኤልሴፎን ፊት ለፊት ባለው ገላጣ መንደር አንጻር እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባሕር ዳር ትሰፍራላችሁ። ፈርዖንም ለሕዝቡ ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ከኋላችሁ ይከተላቸዋል። እኔም በፈርዖንና በሰራዊቱ ሁሉ ላይ እከብራለሁ። ግብፃውያንም ሁሉ እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደ ኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የሹሞቹም ልብ በሕዝቡ ላይ ተለወጠና እንዳይገዙልን የእስራኤልን ልጆች የለቀቅነው ምን ማድረጋችን ነው አሉ። ፈርዖንም ሰረገላውን አሰናዳ፣ ሕዝቡንም ከእርሱ ጋር ሰበሰበ። 600 የተመረጡ ሰረገሎችን የግብፅንም ፈረሶች ሁሉ ወስዶ ሁሉንም ከሦስት ከፈላቸው። እግዚአብሔርም የግብፅን ንጉሥ የፈርዖንን ሹሞችን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለ እጅ ወጡ። ግብፃውያንም የፈርዖንን ፈረሶች፣ ሰረገሎቹም፣ ፈረሰኞቹም፣ ሰራዊቱም ሁሉ አሳደዷቸው። በባሕሩ ዳር በብኤልሴፎን ፊት ለፊት ባለው ገላጣ መንደር አንጻርም ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆ ግብፃውያን ሲከተሏቸውም አዩ። የእስራኤልም ልጆች እጅግ ፈሩ። የእስራኤልም ልጆች ወደ እግዚአብሔር ጮኹ፣ ሙሴንም አሉት፣ በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታውጣን ዘንድ ይህን ያደረግክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናል። ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? ሙሴ ለሕዝቡ አትፍሩ፣ ዛሬ የምተዋቸው ግብፃውያንን ለዘላለም አተዋቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮኽብኛለህ? ከብቶቻቸውን እንዲነዱ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባሕሩ ላይ ዘርጋ፣ ክፈለውም። የእስራኤል ልጆች በባሕሩ ውስጥ በየብስ ያልፋሉ። እነሆም እኔ የፈርዖንንና የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ በሰረገሎቹም በፈረሰኞቹም ላይ እከብራለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ጭጋግና ጨለማ ነበር። ሌሊቱም አለፈ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባሕሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የአዜብ ነፋስ አምጥቶ ባሕሩን አስወገደው፣ ባሕሩንም
አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባሕሩ መካከል በየብስ ገቡ። ውሃውም በቀኛቸው በግራቸውም እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖን ፈረሶችና ሰረገሎች ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም ሆነ። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ። የግብፃውያንንም ሰራዊት አወከ። የሰረገሎቹንም መንኰራኵር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር ስለ እነርሱ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔርም ሙሴን አለው፣ እጅህን በባሕሩ ላይ ዘርጋ፣ ውሃውንም በግብፃውያን በሰረገሎቻቸው በፈረሰኞቻቸውም ላይ ይመለስ ይሸፍናቸውም። ሙሴም እጁን በባሕሩ ላይ ዘረጋ፣ ባሕሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያን ከእርሱ ሸሹ። እግዚአብሔርም ግብፃውያን በባሕሩ መካከል ጣላቸው። ውሃውም ተመልሶ በኋላቸው ወደ ባሕሩ የገቡትንም ሰረገሎች ፈረሰኞችንም የፈርዖንንም ሰራዊት ሁሉ ከደነ። ከመጡትም ሁሉ አንድስ እንኳ የቀረ የለም። የእስራኤል ልጆች ግን በባሕሩ ውስጥ በየብስ ሄዱ። ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። እግዚአብሔርም በዚህ ቀን እስራኤልን ከግብፃውያን እጅ አዳናቸው። እስራኤልም ግብፃውያን እንደሞቱ በባሕር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅን አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም አመኑ፣ ባሪያውንም ሙሴን አከበሩ።